ሲያምጽ ዩኒቨርሲቲ ማስተማሪ ሆኜ የማየው ተማሪም እያለው በተወሰነም የሚገባኝ ወርልድ ባንክ ለዩኒቨርሲቲዎች የመደበው ገንዘብ ጠፋ ወስደው የሚሉ ተረቶች ይሰሙ ነበር። ወርልድ ባንክ እና አጠቃላይ ስትራክቸራል አጀስትመንት ፕሮግራም ዋሽንግተን ኮንሰንሰስ አሁን ደግሞ አገር በቀል ኢኮኖሚ ልማት ተብሎ ስም ቀይሮ የመጣው አስተሳሰባቸው ላይ አንድ መሰረታዊ ነገር አለ። እያንዳንዱ የመንግስት ወጪ በጣም ይፈራል። በኒዮ ሊበራል ቀሳውስት ዘንድ የመንግስት ወጪ በተቻለ መጠን መቀነስ አለበት። ሁሉም ነገር ለገበያ መጥቶ አለበት ስለሚባል ማለት ነው። የመንግስት ኤክስፔንዲቸር መቀነስ አለበት ስለሚባል ዋና በጣም አስከፊ ወጪ ብለው ከሚወስዱት ውስጥ የዩኒቨርሲቲ ወጪ ነው። ተርሸሪ ኤጁኬሽን ኢትዮጵያ መንግስት የዩኒቨርሲቲ ትምህርት ለማስፋፋት እንዴት ተርሸሪ ኤጁኬሽን ያስፋፋል የሚል ከወርልድ ባንክ ከአይኤምኤፍ ትልቅ ወቀሳ ነው የሚቀርብበት። ምክንያቱም ዋናው ኮንሰፕት የዋሽንግተን ኮንሰንሰስ አንዱ ኮንሰፕት ኮስት ሪካቨሪ የሚባል ነው። መንግስት ወጪ ያወጣ፣ ወጪ ካወጣ ግን ሪካቨር የሚደረግ መሆን አለበት ነው። ራሱ መንገድ ሲሰሩ ለመንገዱ ተጠቃሚ ላይ የሚጫን ግብር መኖር የሚጣል ግብር መኖር አለበት እንጂ ዝም ብሎ ገበሬ አስካርባ ምንድነው ኮንጎ ጫማ አድርጎ የተቀዳደደ ልብስ ለብሶ አስፋልት መሄድ ሰው ማየት ብቻውን ለውጥ አያመጣም። ስለዚህ ፈለክም አልፈለክም ወጪ የሚመልስ ልማት ብቻ ነው የምትሰራው ነው። አሁን ላይ ቤት ሲገዙ ከ3 ሚሊዮን ብር በላይ ቅናሽ እንደሚያገኙ ያውቃሉ? ቴምር ፕሮፐርቲስ የፋሲካ በዓል ምክንያት በማድረግ እስከ 35% የሚደርስ ቅናሽ ይዞሎት መጥቷል። በዚህ 10 ቀናት ውስጥ ከቴምር ሪልስቴት ቤት ለምትገዙ ደንበኞቻችን ባለ 1 መኝታ በ4 ሚሊዮን 910 ሺህ ብር፣ ባለ 2 መኝታ በ6 ሚሊዮን 520 ሺህ ብር፣ ባለ 3 መኝታ 9 ሚሊዮን 450 ሺህ 500 ብር ይዘን ቀርበን እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት የምትችሉ ሲሆን በቶሎ ቢሮአችን መጣችሁ የእድሉ ተጠቃሚ ሁኑ። ለበለጠ መረጃ 0907 25 25 12 ይደውሉ። ቴምር ፕሮፐርቲስ። ወደ ዙፋናቸው ከተመለሱ በኋላ እንግሊዞች ሴማይ ፕሮቴክተሬት ነበር አንደባበቅ። የእንግሊዝ ጦር 1941 ኢትዮጵያን ለመደገፍ የመጣው ጣሊያንን ወረራ ተቀብሎ ነበር እንግሊዝ። ኋላ ሙሶሎኒ በራሱ ስቱፒዲቲ ምክንያት ከሂትለር ጎን ስለተሰለፈ አሁን ርካሽ የሰው ኃይል ያስፈልጋቸዋል እንግሊዞች ሙሶሎኒ ለመውጋት። ሙሶሎኒ ለመውጋት በሚደረጉ እንቅስቃሴ ውስጥ ንጉሱን ይዘው መምጣት የተሻለ አማራጭ መስሎ ተሰማቸው። የፓኪስታን፣ የኬንያ፣ የኡጋንዳ የወዘተ ጭምር የኢትዮጵያን አርበኞችንም ጭምር ተጠቅመው ነው እንትን ውስጥ የገቡት። አፄ ኃይለ ሥላሴ ሚያዝያ 27 አዲስ አበባ ገብተው ባንዲራ በለውም የተረከቡት ሀገር ሉዓላዊ ሀገር አልነበረም። ይሄን ታሪክ ጸሐፊዎቻችን ብዙም ትኩረት አይሰጡትም። ሲምፕል ልንገራችሁ፣ እኔ ህግ ትምህርት ቤት ስማር ማቴሪያሎቻችን የጻፏቸው ሰዎች የፈረንሳዮች ብቻ አይደሉም። የጠቅላይ ፍርድ ቤት ፕሬዝዳንት ናታን ሜሪን የሚባል አይሁድ እንግሊዞች የሾሙት ነበረ። ዊሊያም ቦሃጃር የሚባል ሌላ አይሁድ ነበረ። ፕሬዝዳንቶች ናቸው የጠቅላይ ፍርድ ቤት። ከ1933 በኋላ 10 ለማያንሱ ዓመታት እንግሊዞች በኢትዮጵያ ጉዳይ ውስጥ ከፍተኛ የፈላጭ ቆራጭነት ሚና ነበራቸው። በይፋ እንነጋገርበትም ይሄ ምክንያቱም ብዙ ታሪካችን ኢትራይትስ አውት የተዋረድንባቸው የሚመስሉት ኤሌመንቶች እየተወ በአብዛኛው የሚያኮሩን ብዙ ነገሮች የሰራን ቢሆንም የውሸት ክብር ብቻ የተጎናጸፍንባቸው ደግሞ እንደዚህ የደበቅን የምናወራቸው ብዙ ነገሮችም ስላሉ ነው። ኢትዮጵያ ሉዓላዊነት አፄ ኃይለ ሥላሴ ወደ ስልጣን ከመጡም በኋላ የተሟላ አልነበረም። ግን አፄ ኃይለ ሥላሴ ያንን ሉዓላዊነት ለራሳቸው ዘውድ ቅንዓትም ብለው ረጅም ጊዜ ወስደው ተፋልመውበታል። አንድ ካደረጉት ነገር ምንድነው? አንድ አሜሪካዊ አማካሪ ስለነበራቸው ሩዝቬልት ወደ ያልታ ኮንፈረንስ በሚሄድበት ሰዓት 1943 አካባቢ እግረ መንገዳቸውን ሄደው ሩዝቬልትን አግኝተው እናንተ እኮ አዳኞቻችን ናቸው፣ ከእንግሊዝ ነፃ ለመውጣት ነው። ምክንያቱም እንግሊዝ ተዳክማ እንደምትወጣ ገብቷቸዋል አፄ ኃይለ ሥላሴ በሁለተኛ ዓለም ጦርነት። እሳቸው ነፃ ወጣን ባሉ በሁለተኛው ዓመት ነፃ እንዳልወጣ ያውቃሉ። ጠቅላይ ፍርድ ቤት መሪዎቻችን እንግሊዞች ናቸው። እነ ካኒንግሃም፣ እነ ሳንፎርድ፣ እነ ዊንጌት ምንላቸው ትምህርት ቤቶቻችን የሚጠሩባቸው ጀነራሎች የኛ ገዢዎች ነው የነበሩት። እውነት ለመነጋገር የሶማሊላንድ የሚባለው ግዛት አብዛኛው ኦጋዴን እንግሊዝ ስር ነው የነበረው። 1950 አካባቢ ነው ወደ ኢትዮጵያ ሙሉ እንዲመለስ ሁኔታዎች መመቻቸት ጀመሩ። ባይዘው ሶማሌዎቹም ይሄንን የሚያነሱበት ምክንያት ነፃ ሳይወጣ ከኛ ጋር መካተት ሲገባ አላግባብ ነው የግጦሽ መሬታችን ለአበሾቹ ተሰጠ በሚል ነው የሚሉት። ጥያቄያቸው ተገቢ ነው ብዬ አይደለም።
እነዚህ ነገሮች መርሳት የለብንም። ሉዓላዊነታችን እየተሸራረፈ በኢቭን ኃይለ ሥላሴ ዲፋይን ባረጉት የሉዓላዊነት ወሰነ ትርጉም ውስጥ ቢሆን እንግሊዞች እንደፈለጉ ይጨፍሩበት ነበር። ግን እሳቸው በብልጠት አሜሪካኖች አሸናፊ ሆነው እንደሚወጡ በደንብ ገብቷቸዋል። 1945 ላይ ኖቲስ ካደረጋችሁ 1945 ላይ ማርሻል ፕላን ሲወጣ ነፃ የወጡት ሀገሮች ለማጠናከር ተብሎ አሜሪካኖች የቀረጹት የኢኮኖሚ ፕሮግራም እግረም መንገድ የአውሮፓም ቢሆን ኢትዮጵያም እንድትካተት ተደርጓል። ፖይንት 4 ነው ፖይንት ሳምቲንግ የሚባል ፕሮግራም ብዙ ሰው ምናልባት ዝም ብሎ እንትን እንዲሆናችሁ ትሩማን አንዱ አካል ችግኝ ተከላ ነበር። አሁን ችግኝ ተከላ እንደ አካል ነው የትሩማን ያመጡ ሳይሆን አሁን የተጀመረ ችግኝ ተከላ አለ። የትሩማን ዘመቻ ብዙ አዲስ ዛፎች መተከል ስትጀመሩ ትሩማን ትሪ ነው የሚባለው። አሁን አበሻ ሲሰድብህ ይሄ ትሩማን ትሪ ይላል። ድንገት የበቀለ ማለት ነው ከየሰፈሩ በቀለ። አፄ ኃይለ ሥላሴ በዛን ወቅት የነበረውን ሊሚት አውቀው ሉዓላዊነታቸው መልሰው ለማግኘት ዲፕሎማቲካሊ በተለያዩ መንገዶች ሙከራ አድርገዋል። የኢትዮጵያ ሉዓላዊነት ሙሉ በሙሉ ተረጋግጧል እንኳን ሊባል የሚችለው ከ1950ዎቹ መጀመሪያ አካባቢ ጀምሮ ነው። በዛ ደረጃ ማለት ነው ኃይለ ሥላሴ ዲፋይን ባደረጉት ደረጃ። ምንድነው ማለት የፈለኩት መንግስቱ ኃይለ ማርያም ስልጣን ላይ ሲወጣ ካርተር የሶሻሊዝም ርዕዮተ ዓለም አውጀሃልና ስለዚህ መሳሪያ አልሰጠም ማለት የተከፈለበት ጠመንጃ ነው የተከለከለው። የተከፈለበት ኤም1 ታንኮች ወዘተ ወስተ እነዚህ የታዘዙ ብራድሌ ታንክስ ጠመንጃም ከኤም1 ወደ ጂ3 ለመግባት እንደዚህ አይነት ሙከራዎች አፄ ኃይለ ሥላሴ ግዢ ኦልሬዲ የተከፈለበት ከለከለ። እንዳውም በርዜንስኪ የሚባል የካርተር ናሽናል ሴክሬታሪ አድቫይዘር ጽሁፉ ላይ የሚለው መጽሐፉ ላይ ሶቪየቶች መጀመሪያ የሶማሌ ደጋፊዎች ነበሩ። ኋላ ሲያዩት ትልቅ አገር አለ ሶሻሊዝምን ያወጀ ኢትዮጵያ ሽፍት አረጉ። አሜሪካኖች ኢሚዲየትሊ ሶቪየት የተወውን ግዛት ተከትለው ሶማሌ ገቡ እና ዴታንት ነው የሚባለው መከባበር ማለት ነው። ዴታንት ማለት ፒስፉል ኮኤግዚስተንስ በሀያሎቹ መሃል ምክንያቱም የኒውክሌር እንትን ሚቹዋሊ አሹር ዲስትራክሽን ስለሚያስከትል አንነካካ ብለው የተውት ነገር ግን ዴታንት was buried in the sands of Ogaden ነው የሚለው። ሁለቱም የራሳቸውን ጦርነት ያደረጉበት መንግስቱ ኃይለማርያም ለሉዓላዊነት ቀናኢ ነኝ ይላል። በጣም ኃይለኛ ፎካሪ ነው መንግስቱ ኃይለማርያም። መንግስቱ ኃይለማርያም አለቃ ነው የቀየረው። እኔ በቅርብ ጊዜ አንድ ሜጀር ጀነራል መርዳሳ ሌሊሳ የሚባሉ ሰውዬ ጻፉት መጽሐፍ አነብ ነበር። በጣም መጽሐፉ ከብዙ የጦር መኮንኖች ጽሁፍ በተለየ መልኩ በጣም ካንዲድሊ የተጻፈ ነው። እሳቸው ሲያስቀምጡ ውጊያዎች በመናደርግበት ሰዓት ክፍለ ጦሮች ጭምር እየገመገሙ የራሻ ጀነራሎች ከዚህ በኋላ አትቀጥሉ ቢሉን ነበር ይላሉ። ኢንፋክት የኢትዮጵያ ጀነራሎች በደንብ የተነጋገሩበትን ጉዳይ አይ ጀነራል ፔትሮቭ ተናግረዋል ይባላል። ጀነራል ፔትሮቭ ከመንግስቱ ጋር መጀመሪያ የሚቀርበው መንግስቱ ተናግረዋል ነው የሚባለው። መንግስቱን የነገሩት ግን ጀነራል ፔትሮቭ ናቸው። አዛዦች ራሻኖች ነው የሆኑት። ቋንቋ ትቀይራለህ፣ የአዛዥ ቋንቋም ትቀይራለህ ማለት ነው። ሉዓላዊነታችን አሁንም ቢሆን አታክ ላይ ነው የነበረው። መንግስቱ ኃይለማርያም የነስም ይብዛም የኢትዮጵያ በሚላቸው ጥቅሞች ላይ አንዳንድ ጉዳዮች ላይ ጠንካራ አቋም ይዞ ሟገት እንደነበረ ምንም የሚያጠራጥር ነገር የለውም። ግን እንደዛም ሆኖ ከአሜሪካ አለቅነት ወደ ራሻ አለቅነት መቀየር ሉዓላዊነትን ምን አያደርገው። በዚህ ኮንቴክስት ነው አሁን ባለው ሁኔታ ምንድነው ማየት ያለብን ብለን ሉዓላዊነት ቅድም እንዳልኩት ጀነራል ጻድቃን እንዳነሳው አንድ ሀገርህ ሉዓላዊነት መገለጫ ሙልጌታ አንስቶታል። የኢትዮጵያ ህገ መንግስት 1983 ላይ የወጣው የኢትዮጵያ ህገ መንግስት ሉዓላዊነት በብሔር ብሔረሰቦች እጅ ነው የሚያስቀምጠው። በንጉሱ እጅ ያስቀምጥ፣ በጠቅላይ ሚኒስትሩ እጅ ያስቀምጥ፣ በኢትዮጵያ ብሔር ብሔረሰቦችና ህዝቦች እጅ ነው የሚያስቀምጠው። ሉዓላዊነት መገለጫ የኢትዮጵያ ብሔር ብሔረሰቦች ህዝቦች ጥቅም ማለት ነው። እነዚህ ጥቅሞች ሶስት ነገሮች ቢያንስ ሶስት ጀነራል በሆኑ ነገሮች ማስቀመጥ ይቻላል። የመጀመሪያው ሰላምን የማረጋገጥ ጉዳይ ነው። ኢትዮጵያ ሰላም ማረጋገጥ ካለባት በውስጣችን የነበረው እርስ በርስ ግጭት ሊያስከትሉ የሚችሉ የጥቅም መጋጨቶች መፈታት መቻል አለባቸው። አንዱ በዳይ ሌላው ተበዳይ የሚሆንበት ስርዓት ማክተም አለበት። አንዱ ባይተዋር አንዱ ባለቤት የሚሆንበት ስርዓት ማክተም መቻል አለበት። ሁላችንም እኩል ባለቤቶች የምንሆንበት ስርዓት መፈጠር አለበት ነው። ሰላም መፍጠር የመጀመሪያና የመጨረሻው አካሄድ ይህን ብቻ ነው የሚጠይቀው። አሁን ብዙ አንዳንድ ወጣት ፖለቲከኞች የመሰረቷቸው ድርጅቶች አንድን ብሔር እያነሱ የገሌን ክብር በቅርቡ እናስመልሳለን የሚባል ነገር አለ። ያንዱን ክብር ምን ማለት ነው? ድሮ ኢትዮጵያ ውስጥ በዛ ደረጃ የሚገለጽ ክብር ካለ የበላይ መሆንበት ሁኔታ ፈጥራለሁ ማለት ነው አይደለም? በቃሉ እንጥራው ከተባለ
የኢትዮጵያ ሉዓላዊነት በእኩልነት ላይ የተመሰረተ የሁሉም ብሔር ብሔረሰቦች እጅ ውስጥ ያለ ኮንሰፕት ነው ብሎ መቀበል ግድ ነው። የገሌን ታላቅነት የገሌ ብሔር ስሙን እየቀየራችሁ ልትሉ ትችላላችሁ። በቁጥርህ በቁመና ላይ የተመሰረተ የበላይነት የሚባል ኢትዮጵያ ውስጥ የለም ነው የሚለው ህገ መንግስቱ። ለወደፊትም አይኖርም። እዚህ ላይ ምንም ልንጠራጠር አይገባም። የኢትዮጵያ ሉዓላዊነት የሚባለውን አሁን ልንረዳው ከሆነ ህገ መንግስቱ ሰላም መፍጠር አለብን ብሎ ነው የጀመረው። ሰላም ለመፍጠር እኩልነትን ነው መፍጠር ያለበት። 17 ታጣቂ ድርጅቶች ነበሩ ሲባል የመገንጠል ፍላጎት የነበራቸው ናቸው። በጠመንጃቸው ቁጥር አይደለም የአገር የመበጥበጥ አቅማቸው መመዘን ያለበት። ቲፒኤልኤፍ ሲጀምር በጥቂት ሰዎች ነው የጀመረው። በሰባራ ጠመንጃ ነው የሚባለው። ጸረ ጭቆና አቅምህ ነው ጉልበት የሚሆነ፣ ጸረ ጭቆና አስተሳሰብህ ነው ጉልበት የሚሆነ፣ ጠመንጃ አይደለም። ጠመንጃ እንትን ካልክ በኋላ የምትማርከው ማርከህ የምትለቅመውን ለቅመህ ልትዋጋ ትችላለህ። ዳዊት በወንጭፍ ነው ጎልያድን የጣለው። ግን ዳዊት ቦክስ እንግጠም የሚል አድቬንቸረስ ቢሆን ኖሮ ግን ይጎዳ ነበር። ይዋጣልን የሚል አድቬንቸረስ ቢሆን ይጎዳ ነበር። ኢትዮጵያ ሰላም ሉዓላዊነቷን የምገመገመው በሰላሟ ነው። አሁን በብሔር ብሔረሰቦችና ህዝቦች ሰላም ጥያቄ ላይ ምን አቋም አለ፣ ምን በወቅቱ ምን ቁመና አለን በሚለው ነው መመለስ ያለበት። አሁን ሰላም የመጀመሪያው ትኩረት ነበረ። ቀደም ጀነራል ጻድቃን እንዳለው የሚተሳሰሩ ናቸው። ሰላም ድህነት በተንሰራፋበት ሀገር፣ የሚበላ ያጣ የነጣም በሆነበት ሀገር፣ በአድዋ ጊዜ እኮ ጦርነት ለማቆም ሂስቶሪያንስ የሚነግሩን ምክንያት ከሚባሉት ውስጥ ረሃብ ነበር። ኦገስት ስዋይል የጠቀሰው ሰውዬ ኦገስት ስዋይል በጣም ዲስክሪፕቲቭ ነው። ጋዜጠኛው ነበረ፣ የሰው ሐኪም ገዢም ነበረ፣ ጥሩ ወዳጃቸውም ነው። የና ሉላ ጓደኛ ነበረ። ፐርሰናል አካውንት ነው የሚጽፈው። አገሩ ተግጦ ተበላ ነው የሚለው። ወታደሩም ዘራፊ ሆነ። ምክንያቱም በነበረው ረሃብ ልክ ጦርነት ድህነት ባለበት ሀገር ውስጥ፣ ድህነት በተንሰራፋበት ሀገር ውስጥ በዛ ደረጃ የብሔር ብሔረሰቦችን ህልውና ሉዓላዊነት ማረጋገጥ ትልቅ ፈተና የሚገጥመው ነው የሚለው ህገ መንግስታችን። የመጀመሪያው ትኩረቱ ድህነትን መፍታት አለበት ይላል። ድህነታችንን እንዴት ነው የምንፈታው? አንዳንድ አሁን ቋንቋዎች አሉ። ህዝብን የምታነሳሳው እልህ ውስጥ እንዲገባ የምታደርገው በመጨረሻው በዋሻው መጨረሻው ስላለው ብርሃን በማውራት ብቻ አይደለም። ሊመጣም ላይመጣ ይችላል። አሁን ያለልን ጨለማ የመግፈፍ ፍላጎት ነው ማነሳሻ ሊሆን የሚችለው። አሁን ያለብንን ድህነት ነው ህዝብ ልናነሳስበት የሚገባው እንጂ አንድ ወቅት ሊመጣ የሚችል ሁሉም ሃይማኖተኛ ሁሉም ሰባኪ በመጨረሻው ዘመን ገነት እንደሚመጣ ይነግረኛል። ዝም ብላችሁ ኮሚኒዝምንም ቢሆን እግዚአብሔሩን ብትቀንሱ የመጨረሻው ዘመን ገነት ይሆናል ነው የሚለው አይደለም። የሆነ የትግል መንፈስም ማነሳሳት ካለብኝ አሁን ባለው ደረጃ ብሔር ብሔረሰቦች ህዝቦች አሁን ባለው ደረጃ ከድህነት ነፃ ለማውጣት ምን እንሰራለን ነው ሉዓላዊነት መገለጫ ሊሆን የሚችለው። ምንድነው የምንሰራው? አንድ ወቅት ሊመጣም ላይመጣም ስለሚችል ብልጽግና ማውራት አይደለም ኢትዮጵያን አንድ የሚያደርገው። አሁን ፊት ለፊት እየጋጠን እየነከሰን ያለን ድህነት እንዴት እንታገላለን? እንዴት እናራግፈዋለን? ለዚህስ ምን ያክል ተስፋ በወጣቱ በህዝቡ ዘንድ እንፈጥራለን የሚለው ነው ለኛ አሁን ባለን ደረጃ ለሉዓላዊነት መገለጫ ተደርጎ መውሰድ ያለበት የሚል ይመስለኝ። ዲሞክራሲ በአፄ ኃይለ ሥላሴ ጊዜ የነበረበት ኮንቴክስት ይሰጣል። ፓርላማን ፈቅደው ነበረ። እኛ ፈቅደናል አሉ 1931። ከዛ ቆይቶ 1955 ይፈቀዳል። በተወሰነ ደረጃ አሁን መጥቷል። እንደ አፄ ኃይለ ሥላሴ ለክልሎች ፊት አውራሪዎች ምናምን ይልኩ ነበረ። አሁን የፓርቲ መሪዎች ለክልሎች መላክ ተጀምሯል። እሱ አጋጣሚ በታሪክ ኮንቴክስት ስታይ ምንድነው ትርጉም ሊኖረው የሚችለው ኋላ ምናየው ነው የሚሆነው። እኔ አሁን እስከሚገባኝ ድረስ ዴሞክራቲክ ዲስፔንሴሽን በዚህ ሀገር ውስጥ ህልውናችን እኩልነት ላይ መመስረት አለበት ካልን፣ ድህነት መፍታት አለበት ካልን፣ አንደኛ ድህነትን ለመፍታት የህዝቡን ምልአተ ጉልበት ማንቀሳቀስ የሚያስችል ፖለቲካል ዲስፔንሴሽን መኖር አለበት። እንደ ፈርስት ፕሌስ ነፃነት ያስፈልገዋል። ብዙህነታችንን ማስተናገድ የሚችል ዴሞክራቲክ ስርዓት ያስፈልገናል። ፌደራሊዝም ምናምን የሚባለው ለቀልድ አይደለም ወይ ፋሽነብል ስለሆነ አይደለም አካሄዱ። ኢትዮጵያ ውስጥ በራሱ ቋንቋ የራሱን ባህል ለማሳደግ የሚያስችለው ራሱን በራሱ ማስተዳደር የሚያስችለው አደረጃጀት እንዲኖረው ከተፈለገ የጋራ ሀገር ቢውልድ እንዲያደርግ ይሄ የግድ ስለሆነ ይህንን ለማስተናገድ የሚያስችል ፌደራላዊ ስርዓት ያስፈልገናል ነው። there is no way around it። በተለያየ ስም ጥራው ጂኦግራፊያዊ በዚህ ብናረብ በወርካ በጽድ በወንዝ በትልቅ ድንጋይ በወዘተ የተካለለ ፌደራሊዝም የሚባል ነገር የለም። ቋንቋ የማልጠቀምበት ባህልን ማላሳደግበት ፌደራሊዝም በዚህ ሀገር ኮንቴክስት ውስጥ የትም ሊያደርሰኝ አይችልም። ክፍለ ሀገር ተባለ፣ ጠቅላይ ግዛት ተባለ፣ ክልል ተባለ
ወኬርስ ዋናው ሰብስታንሱ ምን ላይ ነው የሚለው ነው። ሉዓላዊነት በእነዚህ ሶስት ነገሮች ዙሪያ ነው ማጠንጠን ያለበት። ያለፉት 27 29 ዓመታት ነው ያለው። ሁለቱንም ያነጻጸርኩ መሄድ ስለምፈልግ ነው። ያው ሪዞልቭ ያልተደረገ ከዛ ላይ ኢህአዴግ በሌላ ስም ቀጥያለሁ ይላል። እኔ ቀጥሏል የሚል እምነት የለኝም። ስለዚህ ሁለቱንም በአዋህጄ ነው አሳይት ማለት ከኢኮኖሚ እንትን አንፃር ቀደም የተባለ ነገር አለ። የፖሊሲ ኦቶኖሚ ማለት ሉዓላዊነታችን በአገር ደረጃም ከሌሎች ጋር ባለን ግንኙነት የሚገለጽበት አንድ ፋሳድ ነው። ፖሊሲዎች እናወጣለን። ኢትዮጵያ ኢኮኖሚ ከድህነት መውጣት መቻል አለባት። ድህነት የምትወጣ ከሆነ ሲምፕል ግሮዝ ብቻ አይበቃም። ዋናው ትኩረት መሆን ያለበት ኢትዮጵያ ውስጥ ሰስተነብል ዴቨሎፕመንት የሚባለው ፍትሃዊ ተጠቃሚነትን ያረጋገጠ እድገት መሆን መቻል አለበት። ይሄን ለማድረግ የምንከተላቸው ፖሊሲዎች አሉ፣ የምንከተላቸው ኢንስትሩመንቶች አሉ። እነዚህ ኢንስትሩመንቶች ሁሉ ጊዜ ዶኖሮቻችን ቅድም ለተባለው ቻሌንጅ አለው። ግሎባላይዜሽን ነው፣ ገንዘብ የለንም። አስታውሳለሁ 1994 ማስትሪክ ፎረም የሚባል ነበር። መለስ ለዛ ፎረም ሲሄድ መክነማራ የሚባል ወርልድ ባንክ ፕሬዚደንት ነበሩና ለመበደር መጀመሪያ ሲሄዱ 92 ላይ ነበለ ያሏቸው ምንድነው ኮንስትራክሽን ሚኒስቴርን ሰርዙ፣ ይሄን ቀንሱ፣ ተቋማት የሚባል አታስፋፉ፣ ይሄ ስትራክቸራል አጀስትመንት ፕሮግራም ለናበደራችሁ ቆናሉ። ግን የሚሏቸው ቀንሱ የተባለው ሰራተኛ ኦሬዲ አገር ክራይሲስ ውስጥ የሚያስገባ ነው። ብድሩ አይመልሰውም። ይሄን ክራይሲስ የተሰጠ ብድር አይመልሰውምና ይሄን ለማስረዳት ሄድኩ ይላል መለስ ማክነማራ ጋር እና ማክነማራ እሱንም ፖይንት ስለተረዱ አይ ቴል ዘም ቱ ጎ ቱ ሄል ዳት ገደል ግቡ በሏቸው ይላል። ሰው መለስ ይሄን ሲል well unfortunately that's part of the problem man. We are not in a position to tell them to go to hell. They have the dollar and we need the dollar. ስለዚህ መንገድ መፈለግ ነበረብን ነው። ገደል ግቡ ማለት ማይችል ነው። ቀደም ገነነው ያነሳው ነው። ኢንጌጅመንትም ይፈልጋል። ጎረቤት አለን ሰልፍ ሪላያንስ ያለ እድሜ ልክ የኖረ ምንም አይነት ነገር ግማሽ ፖፑሌሽኑ አገር ለቆይ ወጥቶ አሁንም ቢሆን ራሳችንን እንችላለን የሚል ግን ራሱን አልቻለም። በእርግጠኝነት ግን ኢንጌጅመንት ይጠይቃል። ከዛን ጊዜ ጀምሮ የሆነ ነገር ባቀረብን ነው ኢኮኖሚክ ፖሊሲዎች ባቀረቡ ቁጥር በተለይ ያኔ ኒዮ ሊበራል እንትን ቀሳውስቱ ወደ በከፍተኛ ደረጃ የልብ የተሰማቸው ወቅትም ስለነበረ ይሄን ተቀበላለ ቴክ ኢት ኦር ሊቭ ኢት ነው። ቴክ ኢት ኦር ሊቭ ኢት የሚባል ፖለቲካል ኢንቫይሮንመንት በነበረበት ወቅት፣ ዲፕሎማቲክ ኢንቫይሮንመንት በነበረበት ወቅት ኢህአዴግ የሚመራው መንግስት ዋናው ግምት ውስጥ መገባት ያለበት የህዝብ ጥቅም ነው የሚል ጠንካራ አቋም ስለነበረው የህዝብን ጥቅም ኮምፕሮማይዝ ያደርጋሉ ብሎ ያመናቸው ጉዳዮች ላይ አይደራደርም። ያ ማለት ግን ያለ ፔን የሚመጣ ነገር የለም ማለት አይደለም። የተወሰነ ፔንም ጭምር ተቀብለን የምንወስዳቸው ነገሮች ይኖራሉ። ፋንዳሜንታል የህዝብ ጥቅም ግን ግምት ውስጥ አደጋ ውስጥ የሚከት ነገር አላስገባም ነው። አንድ ምሳሌ ብቻ በመስጠት በደንብ አስረዳቸዋለሁ። የከፍተኛ ትምህርት ተቋም ውስጥ ስለሆነ የምናወራው አሁን ብዙ ሰው ዩኒቨርሲቲ ተማሪ አመጽ አሁን ላይ ቤት ሲገዙ ከ3 ሚሊዮን ብር በላይ ቅናሽ እንደሚያገኙ ያውቃሉ? ቴምር ፕሮፐርቲስ የፋሲካ በዓልን ምክንያት በማድረግ እስከ 35% የሚደርስ ቅናሽ ይዞሎት መጥቷል። በዚህ 10 ቀናት ውስጥ ከቴምር ሪልስቴት ቤት ለምትገዙ ደንበኞቻችን ባለ 1 መኝታ በ4 ሚሊዮን 910 ሺህ ብር፣ ባለ 2 መኝታ በ6 ሚሊዮን 520 ሺህ ብር፣ ባለ 3 መኝታ 9 ሚሊዮን 450 ሺህ 500 ብር ይዘን ቀርበን እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት የምትችሉ ሲሆን በቶሎ ቢሮአችን መጣችሁ የእድሉ ተጠቃሚ ሁኑ። ለበለጠ መረጃ 0907 25 25 12 ይደውሉ። ቴምር ፕሮፐርቲስ። ሲያምጽ ዩኒቨርሲቲ ማስተማሪ ሆኜ የማየው ተማሪም እያለው በተወሰነም የሚገባኝ ወርልድ ባንክ ለዩኒቨርሲቲዎች የመደበው ገንዘብ ጠፋ ውስጥ የሚሉ ተረቶች ይሰሙ ነበር። ወርልድ ባንክ እና አጠቃላይ ስትራክቸራል አጀስትመንት ፕሮግራም የዋሽንግተን ኮንሰንሰስ አሁን ደግሞ አገር በቀል ኢኮኖሚ ልማት ተብሎ ስም ቀይሮ የመጣው አስተሳሰባቸው ላይ አንድ መሰረታዊ ነገር አለ። እያንዳንዱ የመንግስት ወጪ በጣም ይፈራል። በኒዮ ሊበራል ቀሳውስት ዘንድ የመንግስት ወጪ በተቻለ መጠን መቀነስ አለበት፣ ሁሉም ነገር ለገበያ መጥቶ አለበት ስለሚባል ማለት ነው። የመንግስት ኤክስፔንዲቸር መቀነስ አለበት ስለሚባል ዋና በጣም አስከፊ ወጪ ብለው ከሚወስዱት ውስጥ የዩኒቨርሲቲ ወጪ ነው። ተርሸሪ ኤጁኬሽን የኢትዮጵያ መንግስት የዩኒቨርሲቲ ትምህርት ለማስፋፋት እንዴት ተርሸሪ ኤጁኬሽን ያስፋፋል የሚል ከወርልድ ባንክ ከአይኤምኤፍ ትልቅ ወቀሳ ነው የሚቀርብበት። ምክንያቱም ዋናው ኮንሰፕት የዋሽንግተን ኮንሰንሰስ አንዱ ኮንሰፕት ኮስት ሪካቨሪ የሚባል ነው። መንግስት ወጪ ያወጣ፣ ወጪ ካወጣ ግን ሪካቨር የሚደረግ መሆን አለበት ነው። ራሱ መንገድ ሲሰሩ ለመንገዱ ተጠቃሚ ላይ ሚጫን ግብር መኖር የሚጣል ግብር መኖር አለበት።
እንጂ ዝም ብሎ ገበሬ አስካርባ ምንድነው ኮንጎ ጫማ አድርጎ የተቀዳደደ ልብስ ለብሶ አስፋልት የሚሄድ ሰው ማየት ብቻውን ለውጥ አያመጣም። ስለዚህ ፈለክም አልፈለክም ወጪ የሚመልስ ልማት ብቻ ነው የምትሰራው ነው። ዩኒቨርሲቲ ከዚህ አንፃር አዋጭ አይደለም ነው የሚሉት። ኢህአዴግ መንግስት ነው አለ ዩኒቨርሲቲ ካላስፋፋው በስተቀር የገበሬ ህይወት ለውጥ አልችልም። መንገድ ካልሰራው በስተቀር የገበሬ ስንዴ ዋጋ ሊጨምር አይችልም በምንም ስሌት። ምክንያቱም የገበሬ ስንዴ መንገድ በሌለበት ስንዴ ባህያ ጓጉዘህ ከተማ ገብተህ ፕሬዲተርስ ናቸው ነጋዴዎች በፈለጉት ሰዓት ዋጋ ይወስናሉ። አልገዛም ካሉ አማራጭ የለም። አህያ ደክሟል፣ ኦሬዲ ስንዴ ተራግፏል። እሱ በጠቀሰ ዋጋ ብቻ መንገድ በመስራት ግን የገበሬውን ስንዴ መሸጥ አቅም ነው የምትጨምረው። አሲምፕላዝ ነው። የህዝብ ጥቅም ግምት ውስጥ ያስገባ መንግስት ይህን ነው ሊያስብ የሚችለው። መንገድ ማንም የማይሄድበት መንገድ ሰራችሁ ብለው የሚሉ ሰዎች ኖ ማንም የማይሄድበት ሊሆን ይችላል። ግን ስንዴ መግዛት የሚፈልጉ ነጋዴዎች ሄደው ለምነው ከገበሬ ጋር ተደራድረው ስንዴ ይገዙበታል። በዛ ምክንያት የገበሬው ይሄ አዲስ አበባ የምታዩት ፎቅ አዲስ አበባ ውስጥ ሳምሶናይት ይዞ በመጣ ኢንቨስተር የመጣ ሀብት አይደለም። ገበሬ 10,000 ብር መቋጠር በመቻሉ ባንኮች ባላቸው ገንዘብ እሱም ማበደር በመቻሉ የተሰራ እድገት ነው። አዲስ አበባ at the expense of ገበሬ ያደገበት ሁኔታ የተፈጠረው at the expense of እንዳይሆን ግን ገበሬውንም ትኩረት ሰጥተው የገበሬው ህይወት እናሻሽል ያለ ኢህአዴግ ነው። ሉዓላዊነት ኢህአዴግ ኢትዮጵያ ሉዓላዊነት ሲል የብሔር ብሔረሰቦች ተጠቃሚነት ነው ብሎ ሲል የገበሬው ተጠቃሚነት ማለት ነው። የጭቁኑ የከተማ ህዝብ ተጠቃሚ ያ ማለት በ100% ሁሉ ነገር ተሳክቷል ማለት አይደለም። በሚሊዮኖች የሚቆጠሩ በ10 ሚሊዮኖች የሚቆጠሩ ገበሬዎች ከድህነት መውጣት ይችላል። ግን ይሄ ፕሮግረስ ገና መቀጠል ያለበት ወደ ተሻለ ደረጃ መድረስ የነበረበት ነው። ከኢኮኖሚ አንፃር ዩኒቨርሲቲ ካልከፈላችሁ አፍተር 10 years መንግስት እምቢ ብሎ መጨረሻ ኢንትሮዲዩስ ያደርጋት ምንድነች? ኮስት ሼሪንግ ለዛውም በጣም ርካሽ የሆነ የተወሰነውን ከተመረቁ በኋላ መክፈል የሚያስችላቸው ሁኔታ ኢንትሮዲዩስ ማድረግ እንችላለን ተባለ። ያ የሆነው ግን 40 ከደረሱ በኋላ ነው። ዩኒቨርሲቲዎች ከተስፋፉ በኋላ አሁን ምክንያት አለን ሼር አድርጉ ለማለት። አሁን የከፍተኛ ትምህርት ሚኒስትሩ ባለፈው እንደ ተራ ነገር ሲናገሩ ሰምታችሁ ይሆናል። አሁን በቃ ግርግር እየተፈጠረ ያለው ዩኒቨርሲቲዎች ውስጥ እንደዚህ አይነት ሪዳክሽኒስቲክ እንደዚህ አይነት ቻይልዲሽ ነገር ሰምቼ አላውቅም በህይወቴ። ዩኒቨርሲቲዎች ውስጥ ያሉ ግጭቶች መሰረታዊ ምክንያታቸው ምንድነው የሚል ትንታኔ ሳያስፈልግ ባይዘው አምባገነንነት ሲጀምር እንደዛ ነው። ለከባድ ችግሮች ቀላል መፍትሄዎች መስጠት ጀምራለህ። ካሁን በኋላ አሉ ግን የፕሪስክሪፕሽን አካል ነው። ሉዓላዊነት የመሸራረፊያ መንገድ አንዱ ነው። ዩኒቨርሲቲዎች አሉ ግርግር የተፈጠረ ያለው ወጪ ስለማያወጡበት ስለሆነ የዩኒቨርሲቲ ወጪ ሪካቨሪ ፕሮግራም እንጀምራለን። ይሄ የዋሽንግተን ኮንሰንሰስ አንዱ ፋንዳሜንታል ሪኳየርመንት ነው። ማንኛውም የመንግስት ወጪ ኢሚዲየትሊ ሪኩፕ የሚደረግበት ሁኔታ መፍጠር አለብን ነው። ይሄ ማለት ኮስት ሪካቨሪ አንድ ወቅት አይመጣም እያልኩ አይደለም። ወይ አሁን ተጠንቶ ወደዛ ደረጃ ከደረስን እሰየው ችግር የለውም። ተማሪዎች ድንገት ኮስት እንዳለው ሂሳብ እንደሚከፍሉ ካወቁ የዩኒቨርሲቲዎቻችን ሰላሞች የሚጠበቅ ሆነ እግዚአብሔር በዛ መልኩ ቢያገዘን ጥሩ ነው። ግን የዩኒቨርሲቲዎቻችን ሰላም የሚጠበቀው ዩኒቨርሲቲዎች ተማሪዎቻቸውን በደንብ ማስተዳደር ሲችሉ፣ የተማሪዎቻቸውን ጥያቄዎች መመለስ ሲችሉ ነው። ተማሪዎች የሚመጡበትን ምክንያት በደንብ ሲረዱ ነው። በሀገር አቀፍ ደረጃ ሊኖር የሚችለውን ቻሌንጅ በሚገባ ሲረዱ ነው። ዩኒቨርሲቲ ውስጥ የፈለክ የወጪ ኮንሰፕት እንትን ብትል ፍትሃዊ ያልሆነ ነገር አለ ብሎ ካመነ አክሱም ይሁን ሽሬ ይሁን ወለጋ ይሁን የትም ቦታ ተማሪ መነሳቱ አይቀርም። በዚህ ደረጃ የኮስት ሪካቨሪ የሚባለው ፕሮግራም እምቢ ሲል የኖረ ኢህአዴግ አሁን ኢሚዲየትሊ ኮስት ሪካቨሪ ለሰላማችንም ጭምር ዋነኛ መፍትሄ ነው ወደሚል አቋም የተሸጋገረበት ሁኔታ አለ። ከኢኮኖሚ አንፃር ይህ አንድ ወቅት የነበረውን ቻሌንጅ ያሳያል። አሁን ባለው ሁኔታ ምንድነው የምናየው የሚለው መናገር ይቻላል። ፖሊሲዎች የሀገር በቀል ኢኮኖሚ ፖሊሲ ይባላል። የሀገር በቀል ኢኮኖሚ ፖሊሲ የሚባለው ዋነኛ ትኩረቱ ምንድነው ብለን ስንል ዋነኛ ትኩረቱ መንግስት ባለፉት 20 ምናምን ዓመታት እዚህም እዚያም ብዙ ኢንኤፊሽንሲ ያለ መንግስት ባይዘው በተፈጥሮ ጥሩ ሪሶርስ አከፋፋይ አይደለም። ገበያ ውስጥ ብዙ ኢምፐርፌክሽኖች አድሬስ የማድረግ እድል የመኖሩን ያክል ብዙ ኢንኤፊሽንት ስራዎችን ይሰራል። ይሄ ሊያጠራጥር የሚገባ ነገር አይደለም። መንግስት ግን ያፈራቸው ትልልቅ ኢንተርፕራይዝ አሉ። እነዚህም ጥሪቶች ሸጠህ ምክንያቱም አሜሪካውያን አሁን በጣም ደስተኞች ናቸው። ቴሌ የሚሸጥበት ኋላ ለማንሳት ሞክራለሁ፣ ለማሳጠር ሞክራለሁ። ኢትዮጵያ ውስጥ ያልገባ ቄስ ያልገባ ኤንጂኦ የለም። የኢትዮጵያን የፖለቲካ ሂደት ወደፊት አስቀጥላለሁ የሚል ኮንትራክተርስ ብዙ ናቸው።
አሜሪካኖች እንደዛ ነው የሚያደርጉት። ዲሞክራሲ ኢንተርናሽናል ምናምን አይ ሳምቲንግ አር ብዙ አይነት ድርጅት ነው ያለው። ሁሉም ደግሞ ኢትዮጵያን ለማዳን ሙሉ አቅምና ጉልበት መለኮታዊ ተነሳሽነት አለኝ ብሎ ነው የሚያሳምነው። የጃርት መጫወቻ ይሆናል አሉ አገር ሲያረጅ። ኢኮኖሚ አገር በቀል ኢኮኖሚክስ ዋናው ትኩረቱ ሊበራላይዜሽን የሚባለው መንግስት ከነ ኢንኤፊሺየንሲውም ጭምር ይዟቸው ሊቀጥሉ የሚገባቸው ነገሮች ጭምር በግለሰቦች ከግለሰቦችም ወደ ፕራይቬት ሴክተር ወደ አገር ፕራይቬት ሴክተር አይደለም ወደ ውጭ ማለት ዶላር ይዞ ስለሚመጡ አቅም አላቸው ስለሚባል ይህ አካሄድ በኢህአዴግ 20 ምናምን ዓመታት ቻሌንጅ ገጥሞ የነበረው ምክንያቱም ይህ አይነት አካሄድ ዲኢንዳስትሪያላይዝ ነው የሚያደርገው አገርም ያሉትን ኢንዳስትሪያሎች ወደ ማቀጨጭ ነው የሚሄደው። ምክንያቱም ኩዊክ ማኒ ነው የሚፈልጉት ፈረንጆቹ። እንደኛ ጊዜ ወስደው አይ ምን እንግዲህ ሰራተኛ ከመቀነስ እንደምንም እየከሰርኩ ላቆይ የሚል ደግነት የላቸውም፣ ሊኖራቸው አይችልም። ለምን ሲኖራቸዋል? የመክሰር ምልክት ከታየ በርካሹም ሸጠው ካፒታል ዘላን ነው የሚባለው። አገር ጥሎ ነው የሚጠፉት። ተቋሞች መሸጥ የለባቸውም። መሸጥ ያለበት መሸጥ አለበት። አትራፊም ሆኖ የሚያዋጣ ከሆነ መሸጡ የተሻለ ነው ተብሎ ከታመነ ማይሸጥበት ምክንያት የለም። አሁን ግን አገር በቀል የኢኮኖሚ አንዷን ብቻ ነው በዘለ ኮስት ሪከቨሪን ከዩኒቨርሲቲ ጋር ካለው ሬሌቫንስ አንፃር ለማንሳት ሞክሬያለሁ። ዋናው ትኩረት አሁን የመንግስት ጥሪት ቶሎ ቸብችቦ የሚገዙት ደግሞ ኢቫሉዌት KPMG ቴሌን ኢቫሉ እንትን ያደርጋል። የአሜሪካ ካምፓኒ ቴሌን ባይገዛ ቴሌን ንብረት የሚመዝኑት በሚሊዮኖች የሚቆጠር ዶላር ተከፍሏቸው ቴሌን ያክል ሀብት አለው ብለው የሚተነትኑት የአሜሪካ አካውንቲንግ ፈርሞች ናቸው። እነሱ ሀብታችን ምን ያክል እንደሆነ ስለነገሩን ገንዘብ ያገኛሉ፣ ከሀብታችን ይወስዳሉ። ሀብታችን ምን ያክል እንደሆነ አውቀው ይሄኛው ሪስክ ስላለው ሪስክም ስለሚገልጹ ይሄኛውን ቀንሱልና እንግዛ የሚሉ ደግሞ ሌሎች ሰዎች ይመጣሉ። ያው በሂደት ምን እንደሚፈጸም በተግባር ነው ምናምን የሚሆነው። አሁን እያንዳንዱ ነገር ክርክር ያለው ቴሌኮም አትራፊዎች እነዚህ ናቸው። ቴሌኮም፣ አየር መንገድ እነዛ ላይ ትኩረት የማድረግ ነገር አለ። አሁን ባቡርን ማን ነው ሊገዛው የሚችለው? ማንም አይገዛውም። ባቡር እኔ 20 ዓመት አስይዛቸዋለሁ። ማንም ሊገዛው ፈቃደኛ ሊሆን አይችልም። ምክንያቱም አያዋጣማ። ባቡር መንግስት ብቻ ነው ሊይዘው የሚችለው፣ ሰብሲዳይዝ አድርጎ ሊይዘው የሚችለው ለህዝብ ጥቅምም ነው። ሉዓላዊነት ስትል ዝም ብለህ ያገኘውን የመሸጥ ጉዳይ አይደለም። የህዝብን ጥቅም ባስከበረ ደረጃ ምን ያክሉን ነው ተጽዕኖን ተቋቁመ የትኛውን ነው እሺ ማለት የምትችለው ብሎ የመደራደር ነገር ማለት ነው። ከኢኮኖሚ አንፃር ነው። ኢህአዴግ 27 ዓመት ይነስም ይብዛም ከነ ብዙ ችግሮቹ እነዚህ ነገሮች ግምት ሳስገቡ ለመደራደር ያ ማለት ሁሉም ነገር አልጋ ባልጋ ነበር ማለት አይደለም። ያ ማለት በሁሉም ነገሮች ላይ 100 አምጥቶ ነበር ማለት አይደለም። መወሻሸት የለም። በየጊዜው በተወሰነ መልኩም ሸብረክ የምንልባቸው አጋጣሚዎች ነበሩ። እነኚህ